ወንድሜ ልጅ አንድ ማወራክ ነገር ነበረኝ። እሺ። ቤት ውስጥ እየተፈጠረ ያለውን ነገር ምንም እያወቅን አይደለም፣ ግን ደግሞ አንድ ነገር ትዝ ብሎኝ ነው። ማወቅ አለማወቅህን ማጣራት ፈልጌ ነው። ስለምን ጉዳይ? ደፍኒ ስለምትባል ሴት። ደፍኒ? አዎ ደፍኒ። ማነች እቺ ሴት? የወይዘሮ ሰማሃል ወዳጅና ቤት ውስጥም ጽዳት ነበረች። ታዲያ እቺ ሴት ከኛ ጋር ምን አገናኛት? አሁንስ የት ነው ያለችው? አርፋለች። በጣም አዝናለሁ። አትዘናም ለኔ። በምን ምክንያት ነው ያረፈችው? አዎ እሱ ነው ከቤተሰባችን ጋር እየተገናኘ ያለው። አልገባኝም። ያቺ ደፍኔ የተባለች ሴት የተገደለችው ይቅርታ፣ በጣም አስፈላጊ ነገር ስለሆነ ነው ዘው ብዬ ገባሁት። ሜርሲ፣ ወደ እኔ ክፍል መምጣት ትችያለሽ? ሲፈን፣ የሆንሽው ነገር አለ? አረ ያው የሴቶች ጉዳይ ስለሆነ ነው። አንዴ እኔን ተከተይኝ ሜርሲ። መጣሁ ወንድሜ ልጅ መጣሁ። የሲፈን ሴራና ተንኮል ሊጋለጥ ጫፍ ላይ ነው። ዛሬ እንግዲህ በሚያስገርም ሁኔታ ሜርሲ ከሌላው ቀን በተለየ እንግዲህ ሚስጥሯን ለማጋለጥ ተነስታ ቢሆንም በመካከል ግን ለአምናን ልትናገር ስትል ድንገት ዘው ብላ በመግባትም እንግዲህ ከመናገር ማስጥራታለች ማለት ነው። ታዲያ ሜርሲም ቢሆን በጣም ከጄሪ በጣም የማይጠበቅ ዛቻና እንዲሁም ፉከራ ደርሶባታል። ይህን ነገር የምትናገሪ ከሆነ እኔም እንደ አምነን እናት አጠፋሻለሁ በማለትም ፎክራባታለች ማለት ነው። ታዲያ ይህንን ፈርታ ሜርሲ ማቆምና እንዲሁም ሚስጥሩንም ሸፋፍና ማለፍ የለባትም። እውነት ለወንድሟ ልጅ የምታዝንና እንዲሁም ለእውነት እንደቆመች እንደተቆረቆረች የሚያሳይም ከሆነ ሚስጥሩን ለማጋለጥም ሳይውል ሳያረፍድም መናገር አለባት ባይ ነኝ። ያው በእውነትም ሜርሲ ተንኮለኛና እንዲሁም አስመሳይ ሴትም ስለሆነችም አሁን ላይ በየትኛውም ቦታ እሷን ከማጋለጥ ወደ ኋላ አላለም በማለትም ቆርጣ ከተነሳችም እንግዲህ ያለፈውን የአምነን እናትና እንዲሁም የአምነን ዘመዶችን በቀልም ትታ አምነን ነፃ ማውጣት አለባት ባይነኝ እንደኔ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? ዛሬም እንግዲህ በተወዳጁና በአጓጊው ድራማ በድር ድራማ መጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት ያደረጋችሁ አበረታቱኝ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ። ቻናሌን የምትከታተሉ ሰዎች ወይም ቪዲዮን የምታዩት ሰዎች በአብዛኛው ሰብስክራይብ ያላደረጋችሁኝም ስለሆናችሁ ሰብስክራይብ አድርጉኝ በማለትም እንግዲህ በዛሬው ዕለትም ያው አንዳንድ ሚስጥሮች የሚወጡበት አጋጣሚ ነበረ። ነገር ግን ሲፈንም ስትክለፈለፍም ሚስጥሩ እንዳይወጣ አድርጋለች። አምነንም ቢሆን ምን አይነት ሚስጥር ነው በማለትም ጠበቅ አድርጎ ሜርሲን ቢጠይቃትም ሜርሲ ደግሞ ጊዜ ስጠኝ ያለው ጊዜ በጣም ብዙ ነውና እነግራለሁ በማለትም ያው እንግዲህ የቤት ስራ አድርገዋለች ማለት ነው። በሌላ በኩል የብሌን መሰቃየትና እንዲሁም የእናቷ ናፍቆትም በጣም ከባድ እየሆነ መጥቷል። በተለይም ፎቶ በመቃጠሉና እንዲሁም ከባድ ትውስታም እንዳለባት ታሳያለች። ታዲያ የአምነን የድርጅቱ ጸሐፊ የሆነችውም እያጽናናችን ትገኛለች። እንዲሁም ደግሞ የአምነንን ድርጅት ያከሰረው ዋናው ሌባ በሜርሲ በኩል የተጋለጠ ይመስላል። ይህም ከጓደኛው ጋርና እንዲሁም ከስራ ባልደረባው ጋርም ሲመሰጣጠርና እንዲሁም ሴራውንም ከፍ አድርጎ ሲናገር ነበረ። ታዲያ ድርጅቱም እንዴት ሊከስር ቻለ? አንተ ሌባ ነህ ማለት ነው በማለትም እንግዲህ አፋጣዋለች ማለት ነው። እሱም የማይባል ነገር ረጋግጧል ማለት ነው። እኔ ሰርቼ መብላት የምፈልግ ሰው ነኝ። ታዲያ ሁሉንም ነገር የተናገርኩት ለጨዋታ ብዬ ነው በማለትም ለማባበል ሞክሮ ነበረ። ነገር ግን የጣለው ከሜርሲም ስለሆነ ሜርሲም ቢሆን ማባበልን ተውና
አብረን እንስራ ብለዋለችና እውነት ለማጥመድ ፈልጋ ነው ወይስ አምነን ለመጉዳት? እውነት አምነን ለመጉዳት ከሆነ በጣም ያሳዝናል። ምክንያቱም በወንድሟ ልጅ ላይ እንደዚህ ከተነሳችና እንዲሁም አምነን ለጎዳ ነገር ከዳረገችው በጣም ያስጠላል ማለት ነው። እንዲሁም ደግሞ አብራ አስተባብላ አብረን እንስራ በሚል ስበብም ሌባውን አጥቅታው እንግዲህ አምነንን ነጻ ታወጣለች ብዬ አስባለሁ። በሌላ በኩል አሁን ላይም እንግዲህ ጄሪም ቢሆን በብሌን ላይ በጣም ተነስታባታለች። አንዳንድ ነገሮችን ተንኮልን በመስራትም ከቤት እንድትወጣ ብታደርግም አምነን ግን ከልቡ ስለሚወዳትና ስለሚያፈቅራትም ያደረገችው ነገር ሁሉ አልተዋጠላትም ማለት ነው። ታዲያ አምነንም ቢሆን እንግዲህ ከጄሪና ከብሌን መካከል ጸቡ ምንም ነገር ከኔ ጋር የሚያገናኘ ነገር የለም በማለትም ወደ ብሌን ክፍል በመሄድም ከክፍሏም ሆኖ እያናገራትም ነበረ። ብሌንም ቢሆን ካለፈባትና እንዲሁም ከደረሰባት ጉዳት የተነሳም ለምንድን ነው እንደዚህ የምታደርግ ከክፍሌ መጣስ ያው ፈትሸህ አልጨረስክም ማለት ነው ወይ ውጣልኝ በማለትም ብዙ ነገሮችን ተናግራለች። እንዲሁም ደግሞ ጄሪና አንቺ ተጣላችሁ ማለት ከኔና ከአንቺ ጋር የሚያገናኘው ነገር በፍጹም የለም በማለትም ነግሯታል ማለት ነው። እንግዲህ ጄሪ በወጣችበት ሰዓትም ብሌንና አምነን ተገናኝተውም እንግዲህ ፍቅራቸውን ሲገላለጹና እንዲሁም ናፍቆት እንደነበረባቸውም እየተነጋገሩም ነበረ። በጣም ደስ በሚል ሁኔታ ፍቅራቸውን እየተገላለጹ ነው። እውነት ለመናገር ጄሪ አምነን አታፈቅረውም፣ ለገንዘብ ብላም ስለቀረበችም ጊዜና ቦታ አልሰጠችውም። እንዲሁም ደግሞ በተመሳሳይም አምነን ለጄሪ አይደለምና ያው ሙሉ በሙሉ ልቡ ያለ የት ነው? ከብሌን ነው ማለት ነው። ምንም ስሟ ቢጠፋ የሆነ ነገር አደረገች ቢባልም ውስጡ የብሌንን ልቦና ስለሚያውቅም ማለት ነው ምንም ነገር አልታየውም። አንድና አንድ የሚታየው ምንድን ነው? ፍቅሯና እንዲሁም ፈገግታዋ ልበቅንነቷ ነውና ታዲያ አሁን ላይ እንግዲህ ፍቅራቸውን እየተገላለጹ ነው። ያዝልቅላቸው ብለናል እኛም። እንግዲህ በመጨረሻስ የድርጅቱ ጉዳይ እስከምን ይደርስ ሲሆን እውነት ለመናገር ሜርሲ አሁን ላይ ሳይረፍድባት ወይም ሳዘገይ ለአምነን አጋልጣ ሌባውን መንጥረው ማውጣት አለባቸው ባይነኝ እንደኔ። እናንተስ በዚህ ድራማ ላይ ምን ታዘባችሁ? ምን ተማራችሁ? ምን ዘና አደረጋችሁ? ምን አናደዳችሁ? የሚለውን ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ እንግዲህ በዛሬው ዕለትም በጣም እንግዲህ ወይዘሮ ዛራም ቢሆን በጣም እየተናደደችም ነበረ። ብሌንን እንዴት ሌባ ሊሏት ቻሉ? እንደገናም ይህንን ያደረገችው ሜርሲ ልትሆን ትችላለች። ከዚህ በፊትም በብዙ ምክንያትም እኔ አይቻታለሁ፣ ጠርጥሬያታለሁ። ሰዎችና ሰዎች የሚጣሉበትን መንገድም እሷ ተወደዋለች እና ይሄንን ልታደርገው የምትችለው ሜርሲ ናት በማለትም ለብሌን ነግራታለች ማለት ነው። ብሌንም ቢሆን ሜርሲን ባገኘቻትና እንዲሁም ባናገረቻት ጊዜ በቃ ቆፍጠን ኮራ ብላ ነበር ስታናገራት የነበረ። ታዲያ እንግዲህ በቀጣይ ቪዲዮ ውስጥ በምን አይነት መንገድ ይመጣ ይሆን? የዛሬው ክፍል ከሌላው ክፍል የተሻለ ሆኖ መጥቷል። ምክንያቱም አንደኛ ጄሪ ልትጋለጥ ጫፍ ላይ ናት፣ ሁለተኛ ደግሞ ብሌንና አምነንም እንዲሁ ፍቅራቸው የቀጠለበት አይነት ነው ያየ ነው ማለት ነው። ሌላኛው የጄሪና የአምነን አያት ነገርም እንግዲህ እንደተካረረ ነው ማለት ነው። ጄሪ በአሁኑ ሰዓትም ሜርሲን እንድትከታተልኝ እንዲሁም ደግሞ ከዚህ ቤት እንድትወጣ ካደረግሽም ይሄን ቤት በስምሽ አደርግልሻለሁ በማለትም ያው ቃል ገብታላትም ነበረ። ታዲያ ይህንም እስካደረግሽ ድረስም ቤቱ ያንቺ ነው ስትላትም ነበረ። ጄሪ ግን በአሁኑ ሰዓት አንድና አንድ የተነሳችባት በብሌን ነው እንጂ ያው ሜርሲንም ለማጥመድ ምንም አንድ አይነት እርምጃ አልወሰደችም ማለት ነው። እንግዲህ ይህንን ቤትም ለመውሰድም ሆነ በስምሽ ለማድረግም ሜርሲን ከአምነን ካለያየሽልኝ ነው ብላታለች። ለመሆኑ ሜርሲና እንዲሁም የአምነን ዘመዶች ምን አይነት ጸብ ቢኖራቸው ነው እንደዚህ የከረረበት ምክንያት? ብቻ በጣም ከባድና አጣብቂ ውስጥ ናቸው።
ያሉት ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በዚህ ወሰናበታችኋለሁ። መልካም ጊዜ፣ መልካም ቆይታ።